የተከበራችሁና የተወደዳችሁ ውድ የእግዚአብሔር ልጆች እንደምን አላችሁ? እንደምን ቆያችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችንም በሰላም በጤና ጠብቀው ዛሬ ደግሞ በእንደዚህ አይነት መልኩ የአምላካችንን የእግዚአብሔርን ቃል የምንሰማበትን ይህን ትልቅ እድል ስለሰጠን ስሙ ለዘላለም የተባረከ ይሁን። ዛሬ በሚኖረን ቆይታ እግዚአብሔር በተለየ ሁኔታ ቃሉን እንዲያስተምረን ሁላችንም ለእግዚአብሔር ክብር በያለንበት ራሶቻችን ዝቅ አድርገን እንጸልይ። ክብር፣ ምስጋና፣ ስግደትና አምልኮ የሚገባ የዘላለም ንጉሥ የነገስታት ጌታ እግዚአብሔር ስለዚህ ጊዜና ስለዚህ ሰዓት እጅግ አድርገን እናመሰግንሃለን። ስም ለዘላለም የተባረከ ይሁን። ከዚህ በፊት ቃልክን እንዳስተማርከን፣ እንደመከርከን፣ እንደገጸስከን፣ እንዳነጽከን ሁሉ አሁንም በተለየ ሁኔታ ለእያንዳንዳችን ቃልህን ትናገረን ዘንድ በኢየሱስ ክርስቶስ ስም እንማጸናሃለን። መባረክን ሁሉ ባርከን፣ እያንዳንዳችንን ተገናኘን። ስለምትናገረን፣ ስለምትገናኘን፣ ስለምትባርከን፣ ስለምትለውጠን እናመሰግናለን። ስፍራውን ሁሉ አንተ ተቆጣጠር። በልጅ በጌታ በኢየሱስ ክርስቶስ ስም አሜን። ውድ ወገኖች እንግዲህ ዛሬ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ መልካም ፍቃድ ሆኖ አብረን እንድናየው የመረጥኩት ርዕስ ወይም እግዚአብሔር የሰጠኝ ርዕስ የሰው ዋጋ ይላል። የሰው ዋጋ። ዛሬ በምድራችን ለሰው የሚሰጠው ዋጋ እጅግ እየወረደና እየቀነሰ መጥቷል። የሰው ዋጋ እየተተመነ እየተገመተ ያለው በሀብት ደረጃው፣ በቋንቋው፣ በብሔሩ፣ በዘሩ፣ በክልሉ፣ በጎሳው፣ በቀለሙ፣ በመልኩ፣ በዜግነቱ ሆኗል። በዚህ ሁኔታ ለሰው ልጆች ደረጃ እየወጣላቸው አንዱን ዝቅ፣ አንዱን ከፍ፣ አንዱን የተዋረደ፣ አንዱን የከበረ እየተባለ የሰው ልጆች ዝቅ ዝቅ እየተደረጉ የሰው ዋጋ ወደ ታች እንደወረደ ተደርጎ እየታየ ይገኛል። የሰው ዋጋ ምን ያክል ነው? እኛስ ለራሳችን የምንሰጠው ዋጋ ምን ይመስላል? ከዛም አልፎ ደግሞ በባለፉት ረጅም ዓመታቶች አንዳንድ መረጃዎች እንደሚጠቁሙት ከ1444 ጀምሮ የሰው ልጆች እንደ ሸቀጥ፣ እንደ እንስሳም ወይም እንደ ቁስ ሲለወጡ፣ ሲቀየሩ፣ ሲሸጡና ሲገዙ እንደነበረ ይነገራል። ይህም ባሪያ የሚል ስያሜ ተሰጥቷቸው ከሀገር ወደ ሀገር እንደ እንስሳ ሲሸጡና ሲቀየሩ ሲለወጡ ነበረ። ለዚህም በመጀመሪያ ጊዜ የሰው ልጅ በመሸጥና በመለወጥ ፖርቹጋል የተባለችው ሀገር ግንባር ቀደም ናት ተብሎ ይነገራል። የሰው ልጅ ዋጋ ክቡር የሰው ልጅ ትልቅ ስፍራ የተሰጠው ሆኖ ሳለ ነገር ግን ዋጋ አጥቶ እንደ ሸቀጥ እንደዚህና እንደዚያ እየተባለ ሲቀያየር መቆየቱ እጅግ አሳሳቢና የሚያሳዝን ነው። በተለየ ሁኔታ ደግሞ እነዚህን ሰዎች በሚሸጡበት በሚገዙበት ጊዜ ይረግጧቸው ነበረ። ንብረታቸውን፣ ሀብታቸውን፣ ያላቸውን ነገር ሁሉ ይዘርፏቸው ነበረ። ቀንበር እንደ እንስሳ ይጭኑባቸው ነበረ። እናቶች ህፃናቶቻቸውን አዝለው ጨቅላ ህፃናቶችን በጀርባቸው አድርገው እነሆ ለተለያየ ሰቆቃና ችግር በመሸጥና በመለወጥ ይጎሳቆሉ ነበረ። ወጣቱ ይገረፍ ነበረ፣ ይተፋበት ነበረ። የዕድሜ አዛውንቶችም እንዲሁ ይንገላቱ ነበረ። እንዲሁ ጥናቶች እንደሚያመለክቱትኝ በተለየ ሁኔታ ደግሞ በእነዚህ ባደጉት ሀገራት ወይም ሀያለን በሚሉት ሀገራት እነዚህ ሰዎች ይንገላቱ ነበረ፣ ይገረፉ ነበረ፣ ቀንበር ይደረግባቸው ነበረ፣ የተለያየ ጫናና ጭቆና ይደርስባቸው ነበረ። በተለየ ሁኔታ የአፍሪካ ሀገራት ደግሞ ባሪያ ናቸው፣ ዝቅተኛ ሰዎች ናቸው ተብለው ዋጋቸው ዝቅ ተደርጎ ከ1444 ጀምሮ ወደ
ሚሊዮን ሰዎች ወደ ውጭ ሀገር ሄደው እንደተሸጡ አንዳንድ ጥናቶች ያመለክታሉ። ክቡር የሰው ልጅ ዋጋውን አነስተኛ ተደርጎ ሲታይ፣ በሀገራችንም ለሰዎች የሚሰጠው ዋጋ በዚህ ብቻ የቀረ አይደለም። በሀገራችንም ይህ አይነት ሁኔታ እየተደረገ ቆይቷል። አንዱ የበላይ አንዱ ዝቅ ተደርጎ እየታየ እኔ እበልጣለሁ በማለት የኔ ዘር ይበልጣል፣ አንዱ ከፍ ያለ ነው፣ አንዱ ዝቅ ያለ ነው፣ አንዱ ባሪያ ነው፣ አንዱ ጨዋ ነው የሚለው አመለካከት በሀገራችንም ነበረ። በጣም ያሳዝናል። ክቡር የሰው ልጅ ሀያላን ሀገራት ገንዘብ ያላቸው ሰዎች ይህን ያደርጉ፣ እኛ ደግሞ በዚህ በሀገራችን ይህን ማድረጋችን እጅግ ያሳዝናል። ይሄ ታሪክ የጻፈው ታሪክ ያስቀመጠው ነው። አንዱ አንዱን እየናቀ በሀገራችን ሲሸጠው ሲለውጠው ቆይቷል። አንዱ የሰሜን ነው፣ አንዱ የምዕራብ ነው፣ አንዱ የምስራቅ ነው፣ አንዱ የደቡብ ነው እየተባለ በጣም የሚያሳዝነው ደግሞ በዚህ መካከል ልዩነት አለ። ደቡቡ ደቡቡን ይንቀዋለኝ፣ ሰሜኑ ሰሜኑን ይንቀዋለኝ፣ ምዕራቡ ምስራቁን ይንቀዋለኝ። ለዛ ሁሉ ደረጃ ይወጣለታለኝ የተከበረ ያልተከበረ ተብሎ በጣም ያሳዝናለኝ። በየስራ አይነታቸው ይፈረጃሉ። ይሄ ሸክላ ሰሪ ነው፣ ይሄ ቆዳ ፋቂ ነው፣ ይሄ የንጉስ ዘር ነው፣ ይሄ የባሪያ ዘር ነው፣ ይሄ ጨዋ ነው እየተባለ በተለያየ ሁኔታ የሰው ልጆች ልዩነት ፈጥረው ሲኖሩ ቆይተዋል። የሰው ዋጋ ምን ያክል ነው? የሰው ዋጋ ምን ያክል ነው? ይሄ እጅግ አሳሳቢ ነው። ለዚህ ነው ዛሬ የሰው ዋጋ በሚል እግዚአብሔር ሊያስተምረን የወደደው። ምክንያቱም የሰው ልጆች ከአንድ አባትና ከአንድ እናት መተዋል። ማንም ሰው ዘሩ ቢቆጠር አባቱ አዳም ነው፣ እናቱ ደግሞ ማነች? ሔዋን ነች። ታዲያ ይህን መለያየት ማን አመጣው? ይህን እሳቤ እንዴት ልንቀበለው ቻለን? ገላትያ 3:28 ላይ እንዲህ ይላለኝ፣ አይሁዳዊ ወይም የግሪክ ሰው የለም፣ ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ ይላል። አንድ ናችሁ። እንግዲህ ይህንን ዘር ማን ዘራው? የመለያየትን ዘር ማን ዘራው? እኔ የበላይ ነኝ የሚለውን ዘር፣ እኔ የበታች ነኝ የሚለውን ዘር፣ ሰው እንዲናቅ፣ ሰው ተራ ሰው መስሎ እንዲታይ ያደረገውን ዘር ማን ዘራው? ሰይጣን ነው፣ ዲያብሎስ ነው ይሄን የዘራው። እኔ የበላይ ነኝ፣ እኔ ከሁሉ በልጣለሁ የሚለውም የሰይጣን እሳቤ ነው። ዲያብሎስ ራሱ ከላይ የተወረወረው፣ ከላይ የወረደው እኔ የበላይ ነኝ፣ እኔ ከፍ ያልኩ ነኝ፣ እኔ እበልጣለሁ፣ እኔ ልከበር ይገባኛል በሚል እሳቤ ነው ወደ ምድር የተወረወረው። ይህን እሳቤ በመያዝ በሰዎች መካከል ደግሞ ከፍተኛ የሆነ ልዩነትን በመፍጠር ወንድም ወንድሙን እንዲጠላው፣ እህት እህቷን እንድትጠላ፣ ወገን ወገኑን፣ ሀገር ሀገሩን፣ ዘመድ ዘመዱን እንዲጠላው የማድረግን ስራ የሰራው ሰይጣን ነው። ይሄን እንክርዳድ ዘርቶት የሄደው ዲያብሎስ ነው። ይህንን ውድ ወገኖቼ በጣም ልናጤነውና በጣም ልናስተውለው ያስፈልጋል። ታዲያ ይህንን ዘር ለምን ሰይጣን ሊዘራ ፈለገ? ዓላማው ምንድን ነው የሚለውን እንመለከታለን። ይህንን ሊያደርግ የፈለገበት የሰይጣን አንዱና ዋናኛው ዓላማ ምንድን ነው? እግዚአብሔር አምላክ ለሰው ልጆች ከፍ ያለ ዋጋን ሰጥቷቸዋል። ወደፊት እናየዋለን። ትልቅ የሆነ ክብርን ለሰው ልጆች ሰጥቷል። ስለዚህ ቀደም ብሎ ሰይጣን ምን ያደርጋል? ሰዎችን እርስ በርስ በማበላላት እንዲናናቁና እንዳይከባበሩ በማድረግ ልዩነትን በመካከላቸው በመፍጠር የሰው ልጆች እንዲለያዩ፣ አንድ እንዳይሆኑ በማድረግ እንዲጋጩ በማድረግ የሰው ልጆች ወደ ሰማይ እንዳይገቡ ማድረግ በጣም የሚገርም ነው። ወደ ሰማይ እንዳይገቡ ማድረግ። ሁለተኛ እግዚአብሔር አምላክ ለሰው ልጆች ከፍ ያለ ዋጋን ከፍሎላቸዋል። ከፍ ያለ ዋጋ ከፍሎላቸዋል። ያንን የተሰጣቸውን ዋጋ ለማሳነስ ይሄን ተጠቅሞታል። የሰው ልጆች
በእግዚአብሔር ዘንድ ከፍ ያለ ቦታ ስለተሰጣቸው ብዙ ዋጋ ስለተከፈለላቸው እግዚአብሔር የሰጠውን ከፍታና ዋጋ ለማሳነስ ሰይጣን ዲያብሎስ ይሄን ዘር ዘርቶታል። አዎ እግዚአብሔር አምላክ ግን በዚህ ልዩነት እንድንኖር ፈጽሞ ፈቃዱ አይደለም። ያንድ አባት ያንድ እናት ልጆች ናችሁ ይላል። አዎ እንዳልነውም ሁላችንም የአዳምና የሔዋን ልጆች ነን። ነጩም ይሁን ጥቁሩም ይሁን ድሃውም ይሁን ሀብታሙም ይሁን ሁሉም ሰው ወደ እናትና ወደ አባቱ ዘር እየቆጠረ በሄድ ወደፊት ቢቀጥል መጨረሻ የሚደርሰው አዳም ላይና ሔዋን ነው። ሌላ የትም የሚሄድበት ቦታ የለም። የሰው ልጅ ከአንድ ምንጭ ነው የመጣው፣ ከአንድ ስፍራ ነው የወጣው። ታዲያ ይሄ ልዩነት እንዴት ሲስፋፋ እንዴት እኔና እናንተ መንቃት ያቅተናል? መለያየትን አሁን ዲያብሎስ ነው ያመጣው። ውድ ወገኖቼ የሰው ልጅ እንደዚህ ባለ ሁኔታ ማለፉ እጅግ የሚያሳዝን ነው። ስለዚህ እኔና እናንተ በዚህ አይነት ህይወት ውስጥ ፈጽሞ ልናልፍ አያስፈልግም። የሰው ዋጋ እጅግ ከፍ ያለ ነው። እንግዲህ ይህን በማወቅ ዛሬ እግዚአብሔር ሰውን እንዴት ዋጋ እንደሰጠው እንዴት ከፍ እንዳደረገው እናያለን። ይህን ሁሉ ውድቀት አይተናል። የሰውን አመለካከት አይተናል። የሀገራትን አመለካከት አይተናል። ታዲያ ይህንን ደግሞ በደንብ እግዚአብሔር የሰው ልጆች እንዴት እንደወደደ፣ የሰው ልጆች እንዴት እንዳከበረ፣ ለሰው ልጆች እንዴት ስፍራን እንደሰጣቸው፣ የሰው ልጆች እንዴት እንደመረጣቸው፣ ቀድሞ እንዴት ዝግጅት እንዳደረገላቸው እንመለከታለን። እንዴት አድርጎ ለሰው ልጅ ዋጋን ሰጠው፣ እንዴትስ ወደደው። አንደኛ እግዚአብሔር አምላክ የሰው ልጅ ከፍ ያደረገበት መንገድ አንደኛው ከመፈጠሩ በፊት ቅድመ ዝግጅት በማድረግ ነው። ቅድመ ዝግጅት በማድረግ ዛሬ ሰዎች ለሚያሳንሷቸው ዛሬ ዝቅ ተደርገው ለሚታዩት እግዚአብሔር አምላክ ምን አድርጓለኝ? ቅድመ ዝግጅት አድርጎ ነበር። ሰው ልጅ ከመፈጠሩ በፊት እግዚአብሔር አምላክ ቅድመ ዝግጅት አድርጓለኝ። በዘፍጥረት 1 ከ3 እስከ 25 ያለውን ስናነብሳለ እግዚአብሔር ሰውን ከመፍጠሩ በፊት ፍጥረትን እንዴት አድርገው ለሰው ልጆች አመቺ እንዳደረገ እናያለን። ብርሃንን ሰራ፣ ውሃን ሰራ፣ ጠፈርን፣ የብስን፣ ዘር ያለበትን ፍሬ፣ ቡቃያውን፣ የምድር ተንቀሳቃሾችን፣ አዕዋፋቶችን ለሰው ልጆች አመቺ መኖሪያ አድርጎ ፈጠረ። እነዚህ ሁሉ ውብ የሆኑ የገነት ስፍራዎች፣ ውብ የሆነ የገነት ስፍራ ለሰው ልጅ ተመቻችቶ ነበረ። እግዚአብሔር አምላክ ለሰው ልጆች አመችና ውብ አድርጎ ኤደን ገነትን ነው የሰራ። ምድርና አሳምሮ የሰራተኝ ያንን ከሰራ በኋላ ያንን ያማረ ስፍራ ለሰው ልጆች ካመቻቸ በኋላ ምንን ፈጠረ? ሰውን ፈጠረ። እንግዲህ ይህ ማለት ምንድነው? ለሰው ልጆች ያለውን ትልቅ ስፍራ፣ ለሰው የሰጠውን ትልቅ ዋጋ እንመለከታለን። በአማረ ስፍራ ይቀመጡ ዘንድ ለሰው ልጆች አስፈላጊ የሆኑትን ነገሮች ሁሉ እግዚአብሔር አስቀመጠ። በዚህ እግዚአብሔር ለሰው ልጅ ምን አይነት ከፍታ ስፍራ፣ ምን ያክል የተዋበ ቦታን እንደሰጠ እንመለከታለን። ሌላው ሰውን በመልኩና በአምሳሉ በመፍጠሩ ነው። ሰውን በመልኩና በአምሳሉ በመፍጠሩ እግዚአብሔር ለሰው ልጆች የሰጠውን ከፍታ እንመለከታለን። በዘፍጥረት 1:26 ያለውን ስናነብ እንዲህ ይላል፣ ከዚህ በኋላ እግዚአብሔር ሰውን በመልካችን በምሳሌያችን እንፍጠር አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ማናቸውንም ፍጥረቶች ሲፈጥር ሳለ ይሁን መልካም ሆነ አየ ይሁን አለ እያለ ፍጥረቱን ሁሉ ይሁን እያለ ነው የፈጠረው። ነገር ግን የሰው ልጅ ይሁን ብሎ አይደለም የፈጠረው። የሰው ልጅ እንዴት ነው የፈጠረው? በመልኩ በአምሳሉ ፈጠረው ይላል። ስለዚህ ሰው እንስሳ አይደለም ወይም ተራ ተፈጥሮ አይደለም። ምክንያቱ ከሁሉም ተፈጥሮ በተለየ ሁኔታ የሰው ልጅ በማን መልክ ተፈጥሯል? በእግዚአብሔር መልክና አምሳል ተፈጥሯል። ዛሬ የምንንቃቸው የምንተቻቸው እንደ እርኩስ እንደ ተናቀ ምናምንቴ ነገር የምናየው ሰው በማን አምሳል የተፈጠረ ነው ማለት ነው? በእግዚአብሔር አምሳል የተፈጠረ ነው። በእግዚአብሔር አምሳል የተፈጠረ ነው። በእግዚአብሔር መልክ የተፈጠረ ነው። በስጋዊ እግዚአብሔርን መስሎ የተፈጠረ፣ በመንፈሳዊ ድርግቱም መልካምን ነገር በማድረግ በጎን ነገር በማድረግ ኢየሱስ ክርስቶስን ወይም እግዚአብሔርን መስሎ ነው የተፈጠረው የሰው ልጅ። ስለዚህ ዛሬ በየቦታው የምናየው ሰው ሁሉ፣ ስፍራ የማይሰጠው ሰው ሁሉ
በእግዚአብሔር ዘንድ ግን ትልቅ ስፍራ አለው። ምክንያቱም የእግዚአብሔርን መልክና አምሳል የተላበሰ ነው። እግዚአብሔር የተባረከ ይሁን። ሌላው እግዚአብሔር ለሰው ልጅ ትልቅ ዋጋ እንደሰጠው የምናውቅበት መንገድ ምንድነው? የራሱን እስትንፋስ በማጋራቱ ነው። የራሱን እስትንፋስ በማጋራቱ ነው። ዘፍጥረት 2:7 ላይ ያለውን ጥቅስ ደም በመናነብበት ሰዓት እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እንዴት ደስ ይላል! ዛሬ የምናያቸው ሰዎች፣ ዛሬ የምንመለከታቸው ሰዎች በምንም አይነት ሁኔታ ውስጥ ይኖሩ ማናቸውም ሰው የተባለው ሁሉ የእግዚአብሔር እስትንፋስ እፍ የተባለበት ነው። የእግዚአብሔርን እስትንፋስ የተጋራ ነው። ማንም ፍጡር የእግዚአብሔርን እስትንፋስ አልተጋራም። የሰው ልጆች ግን የእግዚአብሔርን እስትንፋስ ተጋርተናል። የእግዚአብሔር እስትንፋስ እፍ የተባለብን የተለየንና የተወደድን ነን። ይሄ እንዴት ደስ አያሰኝም? የእግዚአብሔር እስትንፋስ እፍ ተብሎብናል። ሌላው እግዚአብሔር አምላክ የሰውን ልጅ እንዴት እንደወደደው፣ እንዴት እንዳከበረው፣ እንዴት የተከበረ ስፍራ እንደሰጠው የምናውቀው ሰውን የፍጥረት ሁሉ ገዢ አድርጎ መፍጠሩ ነው። በዘፍጥረት 1:2 ላይ ሄደን በመናነበበት ሰዓት እግዚአብሔር ሰውን በራሱ መልክ ፈጠረ፣ ወንድና ሴት አድርጎ ብዙ ተባዙ፣ ዘራቸውን በምድር ይሙላ፣ ምድርንም በቁጥጥራቸው ስር ትሁን። በባህር ውስጥ የሚኖሩ አሳዎች፣ በሰማይ የሚኖሩ ወፎችና በምድር ላይ የሚንቀሳቀሱ ሕያዋን ፍጥረቶች ሁሉ ላይ ስልጣን ይኑራችሁ ብሎ ባረካቸው። እነዚህ የተፈጠሩትን ፍጥረታቶች ሁሉ እንዲገዛ እንዲቆጣጠር ስልጣን የተሰጠው ለማን ነው? ለሰው ነው፣ ለሰው ልጅ ነው። ዛሬ ለምድር ስልጣናት፣ ለምድር ገዢዎች ሰዎች ትልቅ ስፍራን ይሰጣሉ። ሰው ለሾማቸው፣ ሰው ላስቀመጣቸው። ዛሬ ወንበር ላይ ተቀምጠው ነገር ለሚወርዱት ሰው ትልቅ ክብርን ይሰጣል። እግዚአብሔር ግን የመጀመሪያ ስልጣን የሰጠው ለሰው ነው። ለመጀመሪያ ጊዜ ነገሮችን እንዲቆጣጠር፣ ነገሮችን እንዲገዛ እግዚአብሔር አምላክ የሰጠው ለሰው ነው። ተቆጣጠሯቸው፣ ግዟቸው፣ በእናንተ ስር ይሁኑ ብሎ ስልጣንን ለሰው ልጅ ሰጥቶታል። ታዲያ እግዚአብሔር የሾመውን ሰው፣ እግዚአብሔር ስልጣን የሰጠውን ሰው ዛሬ ባለበት ሁኔታ ተወሰነንና ባለበት ሁኔታ ተመልክተን ሰውን ዝቅ ማድረግ፣ ሰውንም ማዋረድ፣ ለሰው ዝቅተኛ ስፍራን መስጠት እንዴት አሳፋሪ ነው! እግዚአብሔር የሾመውን ዝቅ ለማድረግ መሞከር። እግዚአብሔር አምላክ ለሰው ልጅ ሹመትን ሰጥቶታል። በፍጥረት ሁሉ ላይ ገዢ ይሆን ዘንድ፣ ተቆጣጣሪ ይሆን ዘንድ እግዚአብሔር አምላክ አስቀምጦታለኝ። ሌላው የምንመለከተው ለሰው እግዚአብሔር የሰጠውን ከፍተኛ የሆነ ዋጋ የምናውቀው ከራሱ የዘር ሐረግ ጋር የሰውን ዘር በማስተሳሰሩ ነው። ከራሱ የዘር ሐረግ ጋር የሰው ልጆች አስተሳስሯል። ክብሩን የሰው ዘር በማቴዎስ 1:1 እስከ 21 ድረስ ያለውን የዘር ሐረግ ቆጠራ ስንመለከት እከሌን ወለደ እከሌን ወለደ በሚል ረጅም የዘር ሐረግ ተደርድሮና ተጽፎ እንመለከታለን። በዚህ መካከል ስንመለከት ኃጢአትን ሰርተዋል ወይም በሰዎች ዘንድ ትልቅ ቦታ የላቸውም ተብለው የተፈረጁትን እነ ሩትና ረዓብን የመሳሰሉ ሰዎችን አካቷል። በዛ መካከል ደግሞ የዘር ሐረጉ እየተቆጠረ ወደ ታች በሚወርድበት ሰዓት የኔና የናንተ የዘር ግንድም የሚገኘው በዛ መካከል ነው። ያ ማለት ሰው የተባለው በሙሉ የዘር ግንዱ የተሳሰረው ከይሁዳ አንበሳ ከኢየሱስ ክርስቶስ ጋር ነው። ክብር ለእግዚአብሔር ይሁን። ስለዚህ ያንተ የዘር ግንድ ያለው ያንተ የዘር ግንድ የተቀመጠው በክርስቶስ የዘር ግንድ ውስጥ ያለን ሰው መናቅ፣ በክርስቶስ የዘር ግንድ ውስጥ ያለን ወንድምና እህት መለየትና ማንጓለል ምን ያክል አደገኛ እንደሆነ ማስተዋል አለብን። ስለዚህ እኛ በዚህ ሁኔታ የተከበርን የተወደድን እንደሆነ እግዚአብሔር አስቀምጧል። ሰው ክቡር እንደሆነ፣ የሰው ዋጋ ከፍ ያለ እንደሆነ በዚህ መመልከት እንችላለን። ሌላው የሰው ዘር እንዴት ከፍ ያለ እንደሆነ፣ የሰው ዋጋ ከፍ ያለ እንደሆነ የሚነግረን ወይም የምናውቀው በምንድን ነው? በልጁ ደም በመዋጀት ነው። በአዳም መተላለፍ የሰው ልጆች ሁሉ ወድቀው ነበር፣ ኃጢአትን ሰርተው ነበር፣ እንደ ምናምንቴ ተቆጥረው ነበር።
የሰው ዋጋ እጅግ ወርዶ ነበረ። ነገር ግን በልጁ በጌታ በኢየሱስ ክርስቶስ ሞት የሰው ልጆች ሁሉ የመዳንን እድል አገኙ። እንዲሁ በነፃ በጸጋው የሰው ልጆች ዳኑ። በልጁ ደም ኢየሱስ ክርስቶስ እኔና እናንተን ዋጀን። ሮሜ 5:14 እንዲህ ይላል፣ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሙተዋልና፣ ነገር ግን የእግዚአብሔር ጸጋ በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ ይላል። እግዚአብሔር የተመሰገነ ይሁን። እንደገና በኢሳይያስ 53:5 ላይ በርሱ ቁስል እኔና እናንተ ዳንን ወይም ተፈወስን ይላል። እግዚአብሔር አምላክ የታመምነውን፣ እግዚአብሔር አምላክ በደዌ የተያዘውን የሰው ዘር በልጁ በኢየሱስ ክርስቶስ ቁስል ሕይወትን ዘራበት፣ ክቡር አደረገው፣ ዋጋውን ከፍ አደረገው። ሰው የተከበረ ነው። ሰው የተወደደ ነው። ሰው የተመረጠ ነው። በመጨረሻ እግዚአብሔር ለሰው ልጆች የሰጠውን ክብርና ታላቅነት የምናየው የዘላለምን መንግስት እንዲወርሱ በመምረጥ ነው። የዘላለምን መንግስት እንዲወርሱ እግዚአብሔር አምላክ የሰው ልጆች መረጣቸው። ሁለተኛ ቆሮንቶስ 5:1 ላይ እንዲህ ይላል፣ ድንኳን የሚሆነው የምድር መኖሪያችን ቢፈርስ በእጅ ያልተሰራ በእግዚአብሔር የተሰራ የዘላለም መኖሪያ ህንፃ አለን ይላል። የዘላለምን ህይወት የምንኖርበትን ስፍራ እግዚአብሔር አምላክ አስቀምጦልናል። ወራሽ አድርጎናል። ሂደን የምንቀመጥበትን ስፍራ አስቀምጦልናል። ሮሜ 8:17 ላይ ደግሞ ልጆቹ ከሆን ደግሞ እኛ ወራሾች ነን ይላል። እኛ የእግዚአብሔር ልጆች ነን። እኛ የመድኃኒታችን የኢየሱስ ክርስቶስ ልጆች ነን። ስለዚህ ልጅ ደግሞ ምን ያደርጋል? የአባቱን ንብረት፣ የአባቱን ቤት፣ የአባቱ የሆነውን ነገር ይቀበላል፣ ይወርሳል። ስለዚህ ወራሾች አድርጎ ኢየሱስ ክርስቶስ የሰው ልጆች አስቀምጧቸዋል። ሰው የተከበረ ነው። ሰው ትልቅ ስፍራ የተሰጠው ነው። በእግዚአብሔር ዘንድ ትልቅ ቦታ፣ ትልቅ ግምት የተሰጠው ነው። ታዲያ ለሰው ልጆች እኛ የምንሰጠው ዋጋ ምን አይነት ነው? እንግዲህ ይህ ሁሉ ክብር የዘላለምን ህይወት እድል እንድናገኝ እግዚአብሔር አድርጓል። ታዲያ ለሰውነት ምን ያክል ዋጋ እየሰጠን ነው? ለሰውነት ወይም ለሰው ልጆች የምንሰጠው ዋጋ ምን አይነት ነው? መግቢያ ላይ ቅድም ለመጥቀስ እንደሞከር ነው የሰው ልጆች ዋጋ በዜግነት፣ በብሔር፣ በጎሳ፣ በቀለም፣ በጾታ፣ በሀብት ደረጃ፣ በቋንቋ አልፎም በክልል፣ በዞን፣ በቀበሌ በጣም የሚገርም እኮ ነው። በሰፈር፣ በጎጥ እየተባለ የሰው ልጆች ደረጃ ዝቅ እየተደረገ መጥቷል። የዚህ አካባቢ ሰው፣ የዛ አካባቢ ሰዎች፣ የዚህ መንደር ሰዎች እየተባለ ለሰው ልጆች የሚሰጠው ዋጋ እጅግ አሳዛኝ ነው። ብዙ ሰዎችም በዚህ ህመም ተመተዋል። አዎ ወገኖቼ፣ በዚህ አይነት ልዩነት የምንመላለስ ከሆነ ጤነኞች አይደለንም። በአስቸኳይ ወደ ሕክምና መሄድ አለብን። ሕክምናውም የሚሰጠው ጌታ ኢየሱስ ክርስቶስ ነው። የሰው ልጅ የተከበረ ነው። የሰው ልጆች የተወደዱ ናቸው። በእንደዚህ አይነት ልዩነት የምንቀጥል ከሆነ አደገኛ ነው። ሰዎች ለሰው ልጆች ተመን በማውጣት በዚህ በቋንቋ በነገድ ቦታን ሰጥተዋል፣ ደረጃን ሰጥተዋቸዋል። አዎ የሰው ዘር የተለየ የእምነት ደረጃ ሊኖረው ይችላል። የተለየ የእውቀት ደረጃ ሊኖረው ይችላል። የተለየ የሀብት ደረጃ ሊኖረው ይችላል። እንዲሁም የባህልና የወግ ልዩነቶች ለሰው ልጆች ሊኖሯቸው ይችላሉ። እንደየአካባቢው እንደየአስተዳደጋቸው የተለያየ ሁኔታ ውስጥ ሊኖሩ ይችላሉ። ከዚህም በዘለለ ግን ለሰው ዘር በንቀት ሁኔታ ቦታ መስጠት፣ ለሰው ዘር ዝቅተኛ ቦታን መምረጥ፣ እኔ የበላይ ነኝ የሚል እሳቤ ማሰብ፣ ይሄ ከእግዚአብሔር ሳይሆን ከሰይጣን እንደሆነ እያንዳንዳችን ልንረዳና ልንገነዘብ ያስፈልጋል። የሰው ዋጋ በዘር፣ በቋንቋ፣ በሀብት ደረጃ በፍጹም ሊተመን አይችልም። በጣም የሚያሳዝነው
የበላይ ነኝ ብሎ የሚያስበው ሰውም ሰማይ አይገባም። እኔ የበታች ነኝ ብሎ የሚያስበው ሰማይ አይገባም። ምክንያቱም እንደው ማንም የበታይ ነኝ ብሎ የሚያስብም የበላይ ነኝ ብሎ የሚያስብም ሰማይ አይገባም ብለናል። ድንገት እንደው ሰማይ ሄዱ ቢባሉ እዛ ሄደውም ደግሞ ራሳቸውን ዝቅ አድርገው ሊያዋርደው ወይም ደግሞ እኔ የበላይ ነው ሊኮፈስ ነው። ስለዚህ ከመሰረቱም ከፍተኛ ቦታ ነው ያለ ብሎ የሚያስበውም ሰማይ አይገባም። ዝቅተኛ ነኝ የሚለውም ሰማይ አይገባም። ማን ነው አንተን ዝቅ ያደረገ? እግዚአብሔር አምላክ ይሄን ያክል ዋጋ ከፍሎልህ። ጠላት ከላይ የተጠቀሱ ልዩነቶች በመጠቀም በወንድም አማቾች መካከል ዛሬ ትልቅ የሆነ ልዩነትን ፈጥረዋል። ይሄን ፈጽሞ እኔና እናንተ ልንቀበል አያስፈልግም። አንደኛ ቆሮንቶስ 1:10 ላይ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልቦና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል። መለያየት በመካከላችሁ እንዳይሆን። በጣም የሚገርመው ምንድነው የሚለው? ራሱ ጌታ ኢየሱስ ክርስቶስ እለምናችኋለሁ ይላል። እለምናችኋለሁ። የመለያየትን አደጋ እግዚአብሔር አምላክ ያውቀዋል። የመለያየትን ክፋት፣ የመለያየትን ጦስ እግዚአብሔር አምላክ አስቀድሞ ያውቃል። ስለዚህ በመካከላችሁ መለያየት እንዳይሆን አንድ ልብ፣ አንድ ሐሳብ ሁኑ። የአንድ አባት ልጆች፣ የአንድ እናት ልጆች ናችሁ። የአንድ ሀገር ዜጎች ናችሁ። በመካከላችሁ ይሄ አይነት መለየት እንዳይፈጠር ብሎ እግዚአብሔር አምላክ አስምሮ ለእኔና ለእናንተ ይናገራል። አሁን መለያየት ሲኖር እኔ በልጣለሁ፣ እኔ ትልቅ ነኝ፣ እኔ ትንሽ ነኝ የሚል ሐሳብ በሰዎች መካከል ሲኖር ምን ይመጣል? ግጭት ይመጣል፣ ጦርነት ይመጣል፣ ጦርነት ይፈጠራል። ይሄ የኔ ነው የሚል እኔ የበላይ ነኝ የሚለው ሲመጣ በሰዎች መካከል፣ በወንድማማቾች መካከል፣ በሀገራት መካከል ምን ይመጣል? ግጭት ይመጣል፣ ጦርነት ይመጣል። ጦርነት የሚያስከትለውን ክፋት ደግሞ እያንዳንዳችን እናውቀዋለን። ጦርነት ሲመጣ የሰው ልጆች እንዲሁ ይቀጠፋሉ። የሰው ልጅ እንደ ቅጠል ይረግፋል፣ ወጣቱ ይረግፋል። ጦርነት በሚኖርበት ሰዓት ብዙዎች የስነ አእምሮ ጉዳተኞች ይሆናሉ። ጦርነት በሚበዛበት ሰዓት ብዙ ቁሶች ይወድማሉ። ጦርነት ሲበዛ ማህበራዊ ኑሯችን ይናጋል። ይሄ ሁሉ እኔ በልጣለሁ፣ እኔ ትልቅ ነኝ ከሚለው እሳቤ የሚመጣ ነው። ውድ ወገኖቼ ለሰው ምን ያክል ዋጋ እንሰጣለን? ለሰው ምን ያክል ዋጋ እንሰጣለን? ለድሆችስ ወይም ለተቸገሩ ሰዎች የምንሰጠው ዋጋ ምን ይመስላል? ለድሆች ወይም ለተቸገሩ ሰዎች የምንሰጠው ዋጋ ምን ይመስላል? አዎ ብዙ ጊዜ በየጎዳናው በየመንገዱ በተለያየ ስፍራ ሰዎች ወድቀው እናያቸዋለን። የኔ ቢጤዎች ከኛ እኛ የምንሰጣቸውን ትንሽ ነገር ፈልገው በየመንገዱ ወድቀው ልናያቸው እንችላለን። ይሄ ሁሉ ዋጋ በክርስቶስ ኢየሱስ የተከፈለላቸው እህት ወንድሞቻችን እንዴት ነው የምናያቸው? እንዴት ነው የምንመለከታቸው? በምን አይነት አይን ነው የምናያቸው? ዛሬ ይህን እንድናስተውል እግዚአብሔር ይፈልጋል። በመጽሐፍ ቅዱስ ዘዳግም 24 ከ19 እስከ 12 ያለውን ሄደን ስናነብሳለ የእርሻህን ሰብል በምታጭድበት ጊዜ ተረስቶ የቀረ ቢኖር ያን ለመውሰድ ተመልሰ አትሂድ። የቀረውን ለምጻተኞች፣ አባት ለሌላቸው፣ ለመበለቲቱ ተወው ይላል። እግዚአብሔር አምላክ በዚች ምድር ሲመላለስ ሳለ ለድሆች፣ እናት አባት ለሌላቸው፣ ሀብት ንብረት ለሌላቸው ትልቅ ቦታና ስፍራን ይሰጥ ነበር፣ ይንከባከባቸውም ነበር። ይህ አስተምሮ ዛሬ በእኛ ዘመን መደገም ሲገባው ነገር ግን ምንም ለሌለው ሰዎች ቦታ አይሰጡ ሲሉ፣ ነገር ግን ለነጭ ለባሹ ወይም ሀብትና ንብረት ላለው ደግሞ ትልቅ ቦታ ሲሰጡና ሲያሸረግዱ ይታያል። ይህ ለሰው ልጅ የምንሰጠው ዋጋ አነስተኛ እንደሆነ የሚያመለክት ነው። አይደለም። ይህ ስህተት ነው። እግዚአብሔር ኢየሱስ ክርስቶስ እንደዚህ አላለንም። እኔና እናንተ ለነዚህ ሰዎች ቦታ ልንሰጣቸው ያስፈልጋል። እኔና እናንተ ቦታ ባንሰጣቸውም ኢየሱስ ክርስቶስ ለነሱ ትልቅ ቦታ አለው። መላእክታን እነሱን ይጠብቋቸዋል። እነሱ ይመለሱ ዘንድ፣ እነሱ ይለወጡ ዘንድ፣ እነሱ ወደ እግዚአብሔር ክብር ይሄዱ ዘንድ እግዚአብሔር አምላክ ሁሌም ቢሆን ይሰራል። እኔና እናንተ ለነሱ ምን ያክል ዋጋ እንሰጣለን? ለዚህ ነው እርሻ ላይ ዘርዘርተ እንኳን በደረሰ ጊዜ ምርቱ ባማረ ጊዜ እነሆ
ትተው ያለፍከውን ቃርሚያ አትተው፣ አትልቀመው፣ ለድሆች ለመበለቲቱ ተው ይላል። ይህ ማለት ካለን ለነሱ ማካፈል እንዳለብን ነው። ካለን ለነሱ መስጠት እንዳለብን ነው የሚናገረው። ስለዚህ ይሄን ህይወት እኔና እናንተ ልንለማመድ ያስፈልጋል። ምሳሌ 19:17 ላይ እንዲህ ይላል፣ ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል፣ ብድራቱንም እግዚአብሔር አምላክ ይከፍለዋል ይላል። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል። ወገኖቼ እግዚአብሔር ለመረጣቸው ሰዎች እኛ ቸርነት ስናደርግ ከእግዚአብሔር ዘንድ ደግሞ በረከትን እናገኛለን። ብድራት ይመለሳል። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል። ለእግዚአብሔር ማበደር እንዴት ደስ ያሰኛል። ሰዎች ብር ያላቸው ሰዎች፣ በጣም ባለ ሀብት የሆኑ ሰዎች፣ የተለያየ ንብረት ያላቸው ሰዎች መተው ገንዘብ ስጠኝ ወይም ገንዘብ አበድረኝ ቢሏቸው አትከለክሉ። ንብረቱን ስለምታዩ፣ ገንዘቡን፣ ቤቱን፣ መኪናውን ስለምታዩ ደስ ብሏችሁ ኧረ ችግር የለም ብላችሁ ትሰጣላችሁ። የኔ ቢጤው ግን እባክህን ብር አበድረኝ ቢባል ቆይ እስኪ ነው የምንለው አይደል እንዴ? ቆይ እስኪ ምንድነው የምናስበው? ይሄ ሰው ከየት አምጥቶ ሊሰጠኝ ነው? ይሄ ሰው ከየት አምጥቶ ሊከፍለኝ ነው የሚለውን ነው የምናስበው። ተሳስተናል። ይሄን ሐሳቤ በማሰባችን እኔና እናንተ ትልቅ በረከትን አጥተናል። ምክንያቱም ለድሃ የሰጠ ወይም ገንዘብ ለሌለው፣ ንብረት ለሌለው፣ ምግብ ለሌለው የሚሰጥ ሰው፣ የሚያደርጉት ሰው፣ የሚያካፍል ሰው ለእግዚአብሔር ያበድራል ነው የሚለው። ለእግዚአብሔር ማበደር እንዴት ደስ ይላል! ለሕያው አምላክ፣ ለፍጥረታት ጌታ፣ ለነገስታት ንጉሥ፣ ለዓለማት ሁሉ ገዢ ማበደር እንዴት ደስ ያሰኛል! ወርቁ ብሩ የሱ ነዋ። እንዴት ነው ታዲያ አትረፍርፎ የማይሰጠው? በጣም የሚገርመው አስተውላችሁት ከሆነ እኮ ያበድራል ነው የሚለው። ያበድራል። ለድሃ የሚሰጥ ለእግዚአብሔር ያበድራል። ያ ማለት መልሼ እሰጣችኋለሁ፣ እኔ መልሳለሁ ነው። የሱን ዋጋ ለሱ የሰጣችሁትን ክፍያ ከሱ አትጠብቁ፣ እኔ ራሴ ነኝ መከፍላችሁ። ክብር ለእግዚአብሔር ይሁን። ምንድነው እዚህ ጋር የምናስተውለው? አንደኛ ለዛ እኛ ቦታ ላልሰጠነው ሰው፣ ድሃ ነው ገንዘብ የለውም ላልነው ሰው እግዚአብሔር አምላክ የሚከራከር የሱን ዕዳ የሚከፍል አምላክ እንደሆነ እናስተውላለን። ለሰው ልጅ ትልቅ ቦታና ዋጋ እንደሰጠው እናስተውላለን። ሁለት ደግሞ ለሰው ልጆች ለነዚህ ሰዎች የምንከፍለውን ክፍያ እግዚአብሔር አምላክ መልሶ እንደሚከፍለንና በረከትን እንደምናገኝበትም የሚጠቁም ነው። እግዚአብሔር የተመሰገነ ይሁን። ሌላው ለባልንጀሮቻችን የምንሰጠው ዋጋ ምን ይመስላል? በስራ ቦታ ሊሆን ይችላል፣ በተለያየ ስፍራ ሊሆን ይችላል። ባልንጀሮች አሉን፣ ጓደኞች አሉን። ለነዚህ ጓደኞች የምንሰጠው ቦታ ምን ይመስላል? ለባልንጀሮቻችን ትልቅ ቦታ እንሰጥ። ባልንጀሮቻችን የተወደዱ የተከበሩ እንደሆኑ የእግዚአብሔር ቃል ይናገራል። ፊልጵስዩስ 2:3-5 ያለውን ሂደን ስናነብ እንዲህ ይላል፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። እኔ እበልጣለሁ፣ ከባልንጀራዬ እኔ ከፍ ያልኩ ነኝ የሚል ሐሳብ በውስጣችን ሊኖር አያስፈልግም። ባልንጀራ ከራስ እንደሚበልጥ አድርገህ ቁጠር። ያ ማለት ራስህን ዝቅ አድርግ ነው። ባልንጀራህን ውደደው ነው። ባልንጀራህን ከፍ አድርገው የሚል ሐሳብ ነው ያለው። ሉቃስ 10:27 ላይ ደግሞ እንዲህ ይላል፣ ባልንጀራህን በፍጹም ልብህ ውደድ። ስላለውና ስለሌለው አይደለም፣ ስለጎደለው አይደለም፣ ከፍታ ቦታ ስለተቀመጠ፣ ዝቅታ ቦታ ስለሆነ፣ ጤነኛ ስላልሆነ አይደለም ባልንጀራህን ልትወድ የሚያስፈልገው። እንዲሁ ጌታ ኢየሱስ ክርስቶስ የሞተለት የተሰቀለለት እስከሆነ ድረስ፣ ትልቅ ዋጋ የከፈለለት እስከሆነ ድረስ ባልንጀራህን እንደ ራስህ አድርገህ ውደድ ይላል። ውደድ። ምክንያቱም ሰው የተከበረ ነው፣ ሰው የተወደደ ነው። የሰው ዋጋ እነሆ እንዲህ እኛ እንደምናስበው አይደለም። ማርቆስ 12:31 ላይ ሂደን ስናነብ ደግሞ እንዲህ ይላል፣ ሁለተኛይቱ ትእዛዝ ባልንጀራን እንደ ራስህ ውደድ የምትል እርሷን የምትመስል ይች ናት ይላል። ባልንጀራችንን እንደ ራሳችን አድርገን ልንወድ ያስፈልጋል። ስለዚህ ውድ ወገኖቼ ብዙ ባልንጀሮች ይኖረናል። የአእምሮ ህሙማን ባልንጀሮች ሊኖሩን ይችላሉ። እንደዚሁ እንደተባለው ምንም ገንዘብ የሌላቸው በየጎዳናው የወደቁ ባልንጀሮች ሊኖሩን ይችላሉ። ሴቶች፣ ወንዶች ሊሆኑ ይችላሉ። ኃጢአተኛ ተብለው በሰዎች የተፈረጁ ሰዎችም ሊሆኑ ይችላሉ። ነገር ግን እነዚህን ሁሉ እንደ ራሳችን አድርገን እንድንቆጥራቸው እግዚአብሔር አምላክ ይፈልጋል። ሕፃናት እንኳን ሳይቀሩ ልንወዳቸው ያስፈልጋል። ባልንጀራ ማለት እነሆ
የሰው ዘር ማለት ነው። አብሮን የሚወጣ አብሮን የሚገባ ሁሌ የምናገኘው በእግዚአብሔር አምሳል የተፈጠረ ማለት ነው። ስለዚህ እነዚህ ሰዎች እንደ ራሳችን አድርገን ልንወዳቸው፣ ልናከብራቸው፣ ቦታ ልንሰጣቸው ያስፈልጋል። ሕፃናትን እንዴት ነው የምንወዳቸው? እግዚአብሔር አምላክ አስቀድሞ ወዷቸዋል። ምንድነው የሚለው? ሕፃናት ወደ እኔ ይምጡ አትከልክሏቸው ብሏል። የአእምሮ ሕሙማን ሊሆን ይችላሉ። በጌርጌሶን የተጣለውን የጌርጌሶንና ሀገር ሰው ታስታውሱ እንደሆነ ይህ ወጣት በመቃብር ዳር የሚኖር እርኩስ መንፈስ በውስጡ የሰፈረበት ሰው ነበረ። ሰዎች የሚንቁት ነበረ፣ ቦታ የማይሰጡት የአእምሮ ህመምተኛ ነበረ። ነገር ግን ጌታ ኢየሱስ ክርስቶስ ይህን ሰው ፈውሶታል። ከያዘው ህመም፣ ከያዘው ደዌ፣ ከያዘው ከአጋንንት እስራር እግዚአብሔር አምላክ ፈቶታል፣ ነፃ አውጥቶታል። ስለዚህ እኔና እናንተ የአእምሮ ህሙማንን ስናይ ማንቋሸሽ፣ መናቅ፣ መሳደብ ሳይሆን ለእነሱም የተለየ እንክብካቤና ቦታ ብንሰጣቸው እነሆ በእግዚአብሔር ዘንድ ትልቅ ዋጋ አለን። ባልንጀራ የሚለው እነሱን ሁሉ ያካትታል። ስለዚህ እኔና እናንተ እነዚህን ሰዎች ልንወዳቸው፣ ልናቅፋቸው፣ ልንመግባቸው፣ ልናለብሳቸው፣ መጠለያ ልንሰጣቸው ያስፈልጋል። ይህን በምናደርግበት ሰዓት ከእግዚአብሔር ዘንድ ትልቅ ዋጋ እናገኛለን። እግዚአብሔርን በእኛ ደስ ይሰኛል። እግዚአብሔር የተመሰገነ ይሁን። ሌላው ለሰው ትልቅ ዋጋ እግዚአብሔር አምላክ እንደሰጠው የምናውቀው እግዚአብሔር አምላክ ባደረገው መልካም ነገር ነው። መልካም ነገር ነው። ለእኛ የከፈለው ዋጋ ትልቅ ነገር ስለሆነ ሌላው ማስተዋል ያለብን ለራስ የሚሰጥ ዋጋ ነው። በመጨረሻ ላይ ነው ይሄን የምናየው። በመጨረሻ የምናየው ለራስ የሚሰጥ ዋጋ። አንተ፣ አንቺ፣ እናንተ ለራሳችሁ ምን ያክል ዋጋ ትሰጣላችሁ? ለራሳችሁ የምትሰጡት ዋጋ ምን ይመስላል? ብዙ ጊዜ ለራስ የሚሰጥ ዋጋ አነስተኛ ሆኖ ይታያል። ይህ ለራስ አነስተኛ ዋጋ መስጠት ደግሞ ማህበራዊ ቀውስ ውስጥ ያስገባናል፣ የጤንነት ቀውስ ውስጥ ያስገባናል። እንዲሁም የተለያየ ችግርን በህይወታችን ውስጥ ሊያስከትል ይችላል። ለራስ አነስተኛ ዋጋ መስጠት ብዙ ጊዜ ሰዎች ለዚህ ችግር ይጋለጣሉ። ለዚህ ችግር ደግሞ የሚጋለጡት ምን ሲያስቡ ነው? በክርስቶስ ከመደገፍ ይልቅ በራሳቸው ሰዎች ሲደገፉ ለራሳቸው አነስተኛ ዋጋን ይሰጣሉ። ክርስቶስ ለኔ ትልቅ ዋጋ ከፍሎልኛል፣ እሱ ነው የሚያሻግረኝ፣ እሱ ነው የሚረዳኝ፣ እርሱ ነው የሚደግፈኝ የሚለውን ሐሳብ ከተረዱ እነሆ እነዚህ ሰዎች በዚህ ራስን ዝቅ በማድረግ በሽታ ውስጥ አይሆኑም። ስለዚህ በክርስቶስ ከመደገፍ ይልቅ በራሳቸው ሲደገፉ ሰዎች ለራሳቸው አነስተኛ ቦታ ይሰጣሉ። በራሳቸው ሊቆሙ ሲሞክሩ ማለት ነው። ራሳቸውን ወይንም ከሌሎች ሰዎች ጋር ሲያነጻጽሩ፣ ሀብታም ከሆኑ ሰዎች ጋር ወይም በእውቀት ከኔ ይበልጣሉ ከሚሏቸው ሰዎች ጋር፣ ከሌሎች ባለጠጎችና ሀብታሞች ጋር ራሳቸውን ማስተያየት ሲጀምሩ የሰው ልጆች ለራሳቸው አነስተኛ ዋጋን እየሰጡ ይሄዳሉ። ራስን ዝቅ በማድረግ ህይወት ውስጥ ያልፋሉ። የመረሳት ስሜት ይሰማቸዋል። የበታችነት ስሜት ይሰማቸዋል። ሰው አይወደኝም ይላሉ። ዘመድ የለኝም ይላሉ። መልከ ጥፉ ነኝም ይላሉ። ዕውቀት የለኝም ይላሉ። እኔ ምን እጠቅማለሁ ይላሉ። ተስፋ በመቁረጥ ማዕበል ውስጥ ይመታሉ። ከዛም አልፎ ራስን እስከ ማጥፋት ድረስ ሰዎች ሊሄዱ ይችላሉ። ለራስ የሚሰጥ አነስተኛ ዋጋ። ውድ ወገኔ ለራስ አነስተኛ ዋጋ አትስጥ። ለራስ አነስተኛ ዋጋ አትስጥ። አንተ የተከበርክ ነህ። አንተ የተወደድክ ነህ። አንተ ከመፈጠር በፊት ውብ ቦታ እግዚአብሔር አምላክ አዘጋጅቶልህ የነበርክ ሰው ነህ። አንተ በእግዚአብሔር መልክ እና አምሳል የተፈጠርክ ሰው ነህ። አንተ የእግዚአብሔር እስትንፋስ እፍ የተባለብህ ሰው ነህ። አንተ በኃጢአት ወድቀህ ሳለ በክርስቶስ ኢየሱስ ሞት ሕይወትን የተሰጠ በደሙ የተዋጀ ሰው ነህ። አንተ የተወደድክና የተከበርክ ነህ። የጌታ የኢየሱስ ክርስቶስ ወራሽ ሆነ ተመርጠሃል። ጌታ ኢየሱስ ክርስቶስ በክብር በደመና በሚገለጥበት ሰዓት መንግስቱን ከሚወርሱት መካከል አንዱ አንተ ነው ወይም አንዱ አንቺ ነሽ። እንዴት የተወደድክ ነህ? ማን ነው ሰውን ዝቅ ያደረገው? የሰው ዋጋ ከፍ ያለ ነው። የአንቺ ዋጋ አንተ ዋጋ ከፍ ያለ ነው።
በማንኛውም ማዕበልና ሰቆቃ ችግር ውስጥ ልታልፍ ትችላለህ። የበታችነት ስሜት ግን አይሰማህ። ክርስቶስ ላንተ ሙቷል። ክርስቶስ ላንተ ተሰቅሏል። ሌሎችንም አትናቅ። ሌሎችን ዝቅ አታድርግ። በሀብታቸው አትመዝናቸው። በገንዘባቸው አትመዝናቸው። በመልክ በውበታቸው አትመዝናቸው። ክርስቶስ ሙቶላቸዋል። በዘር በቋንቋ አትሂድ። በዜግነት አትሂድ። በብሔር አትሂድ። በሰፈር በጎጥ አትሂድ። ለእያንዳንዱ ሰው እግዚአብሔር ሙቷል። ለእያንዳንዱ ሰው እግዚአብሔር ተሰቅሏል። ለሁሉም ዋጋ ከፍሎለታል። የሰው ዋጋ እጅግ ከፍ ያለ ነው። ክርስቶስ ያከበረውን፣ ክርስቶስ የሾመውን፣ ክርስቶስ ስልጣን የሰጠውን ሰው እንዴት ነው የምታዋርደው? እንዴት ነው ዝቅ አድርገህ የምታየው? ማን ነው አንተን ዝቅ ያደረገ? አንተ የከበርክ ሰው ነህ። ማን ነህ ራስህን ከፍ የምታደርግ? ከሌሎች አንተ የበለጥክ አይደለህም። አንተም የተከበርክ ነህ። ወንድም እህቶችም የተከበሩ ናቸው። የሰው ዋጋ እጅግ ከፍ ያለ ነው። እግዚአብሔር ይሄን ያክል ዋጋ ለእናንተ ከፍሏለኝ። ጠላት በተለያየ መንገድ ሊከሳችሁ ይችላል። አትስሙት። ዛሬ ሊጎልባችሁ ይችላል፣ ነገ ይሞላላችኋል። ዛሬ እግዚአብሔር የተወ ሊመስል ይችላል። እግዚአብሔር አምላክ ግን አልተውህም፣ አልጥልህም፣ ሁሌ ካንተ ጋር ነኝ ይላል። በተለያየ ሰቆቃና ችግር ውስጥ ስታልፍ እንኳን አንተን የጠብቁ ዘንድ መላእክቱን እግዚአብሔር አምላክ ያዛል። ሁሌም እንክብካቤውን፣ ሁሌም ቸርነቱና በጎነቱን ለአንተ ከመስጠት ወደኋላ የሚል አምላክ አይደለም። እስኪ ቆም ብለህ አስብ። ስንቴ ከሞት አስመልጠዋል። ስንቴ ተቸግረ ረድተዋል። ስንቴ በብቸኝነት እያለ መጥቶ እግዚአብሔር አምላክ ደግፈዋል። መቼ ተወህ? ስንቴ ተስለ፣ ስንቴ ጾመህና ጸልየህ እግዚአብሔር ምድረ በዳ ላይ ትተዋል። አልተወህም። በምድረ በዳ ሁሉ አሳልፈዋል፣ አሻግረዋል፣ በድልም መርተዋል። ይሄን አምላክ አትርሰው። ይሄን አምላክ አትተው። አንተ ውብ ሰው ነህ። አንተ ድንቅ ሰው ነህ። እግዚአብሔር አምላክ ዋጋ ይከፈለልህ። መዝሙረ ዳዊት 139:14 ላይ ሄደን ስናነብ እንዲህ ይላል፣ ግሩምና ድንቅ ሆኜ ተፈጥሬአለሁ፣ አመሰግናለሁ፣ በስራህ ድንቅ ነህ ይላል። እግዚአብሔር አምላክ በስራው ድንቅ ነው። ሁሉም ያልፋል፣ ሁሉም ይለወጣል፣ ሁሉም ይቀየራል። ይህ የምናያት ምድር እንዲህ አትቀጥልም። አርጅታለች፣ ተበልታለች፣ መንምናለች፣ ልታልፍ ነው። አንተ ግን የተከበርክ እንደሆንክ፣ የሰው ዘር በሙሉ የተከበረና የተወደደ፣ የሰው ዋጋ የተለየ እንደሆነ፣ ትልቅ ቦታ ያለው እንደሆነ እኔና እናንተ እናስተውል። ከማንኛውም የዘር ህመም፣ የመለያየት ህመም፣ የአድመኝነት ህመም፣ እኔ እበልጣለሁ የሚል ህመም፣ የኔ ክልል የኔ ዞን የሚል ህመም፣ እኔ የበላይ ነኝ የሚል ህመም በጌታ በኢየሱስ ክርስቶስም ከእኔና ከእናንተ ለዘላለም ይነቃል። ግሩምና ድንቅ ነው የሰው ልጆች ተፈጥረዋል። ሁሉም እኩል ናቸው። አንተ ከየትም አልመጣህም። ከአዳም ውጭ ነኝ የሚል ሰው ካለ፣ ከሔዋን ውጭ ነኝ የሚል ሰው ካለ ትክክል። ግን አንተ የመጣው ከአዳምና ከሔዋን ነው። እነዛኞቹ ከየት መጡ? ዝቅተኛ ነው የምንላቸው፣ ከፍታ ናቸው ብለን እኔና እናንተ የምናስባቸው ከየት መጡ? ሌላ የዘር ሐረግ አለ እንዴ? የለም። ሁሉም በጌታ በኢየሱስ ክርስቶስ ትእዛዝና በጌታ በኢየሱስ ክርስቶስ ሐሳብና እቅድ የመጡ ናቸው፣ ያውም በአዳምና በሔዋን አማካኝነት። ስለዚህ ሌላ ዘር የለንም። እኔና እናንተ የኢየሱስ ክርስቶስ ዘር ነን። በዚህ አምነን ክርስቶስ ኢየሱስ በክብር በደመና ሲመጣ ከነገድ፣ ከቋንቋ፣ ከምዕራብ፣ ከምስራቅ፣ ከሰሜን፣ ከደቡብ በአንድ ላይ ተሰብስበን ሕያው የሆነውን ቅዱሱን ኢየሱስ ክርስቶስ ሙሽራውን በክብር እንድንቀበል በአንድነት በህብረት የመለያየት የጥል ግድግዳ ለዘላለም ፈርሶ ክርስቶስ ኢየሱስን እንድንቀበል እኔና እናንተን እግዚአብሔር አምላክ በጸጋው ይርዳል።